በዛሬው ዕለት የምንዛሬ ዋጋ እጅግ በጣም በከፍተኛው ጨመረ። አብሶም ደግሞ የባንኮች የምንዛሬ ዋጋ ተመን እጅግ በጣም ያልታሰበና ያልተጠበቀ ጭማሪ አደረገ። እናም በዛሬው ዕለት ምን ያህል ጭማሪ አድርገዋል? አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥቅምት 18 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለውን መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለውን መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እነሆ በሰሞኑን እጅግ በጣም በከፍተኛው ጭማሪ ያደረገ ያለው የጥቁር ገበያ ሐዋላ ምንዛሬ እነሆ በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም የባንኮች የምንዛሬ ዋጋ ተመን እጅግ በጣም እየጨመረ ይገኛል። በአሁኑ ሰዓት ላይ ባንኮች እጅግ በጣም ትልቅ ፉክክር ውስጥ ገብተዋል። ባንኮች በአሁኑ ሰዓት ላይ እጅግ በጣም ከፍተኛ ጭማሪ እያደረጉ ይገኛሉ። ቀን በቀን እለት በእለት እየጨመሩ ነው። እናም ይሄ ነገር እጅግ በጣም በህዝቡ ዘንድ አሳሳቢ ሆነዋል። በተጨማሪም ባንኮች እንደዚህ በሚጨምሩበት ሰዓት የግል ምንዛሬ ቢሮዎች እለት በእለት እንደዚሁ ቀን በቀን እየጨመሩ ነው እናም እነሱም በዛሬው ዕለት እጅግ በጣም ከፍተኛ ጭማሪ አድርገዋል። ምን ያህል ጭማሪ ነው? አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። ቤተሰቦች በሰሞኑን ምንዛሬ እጅግ በጣም በከፍተኛው እየተንቀሳቀሰ ወይም ደግሞ እየጨመረ ይገኛል። ብሔራዊ ባንክ ደግሞ እንደሚናገረው ከሆነ ከወራት በኋላ የምንዛሬ ዋጋ እጅግ በጣም እንደሚቀንስ እንደዚሁም ደግሞ የብር የመግዛት አቅሙ እንደሚጨምርም ተናግረዋል። እሱን እንግዲህ በጊዜ ቆይታ አብረን እንመለከተዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን፣ አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። ቤተሰቦች የመጀመሪያውም ኮሜንት እንደዚህ ይላል። ወደ አዋሽ ባንክ ገንዘባችንን መላክ ብናስብ እንዴት አድርገን ነው መላክ የምንችለው ብሎ ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ ወደ አዋሽ ባንክ ገንዘባችሁን የምትልኩበት መንገድ እጅግ በጣም ብዙ ነው። ለምሳሌ ጥቂቶችን ልግለጽላችሁ። በስዊፍት ገንዘባችሁን መላክ እንደዚሁም ደግሞ በኤጀንሲዎች ገንዘባችሁን መላክ ትችላላችሁ። በሁለቱም ገንዘባችሁን መላክ ትችላላችሁ ወደ አዋሽ ባንክ ማለት ነው። ለምሳሌ ገንዘባችሁን በስዊፍት መላክ ማለት አልአንሳሪ ኤክስቼንጅ የሚባለው መተግበሪያ ተጠቅማችሁ ገንዘባችሁን የምትልኩ ከሆነ ገንዘባችሁን የላካችሁት በስዊፍት ነው ማለት ነው። እንደዚሁም ደግሞ ስቲክ ፓይ ወይም ደግሞ ኤስቲሲ ፓይ የሚባለውን አፕሊኬሽን ተጠቅማችሁ ወይም ደግሞ መተግበሪያውን ተጠቅማችሁ ገንዘባችሁን የምትልኩ ከሆነ እንደዚሁ ገንዘባችሁን የላካችሁት በስዊፍት ነው ማለት ነው። እናም በስዊፍት የምትልኩበት መንገድ እጅግ በጣም ብዙ ናቸው። እንደዚሁም ደግሞ በኤጀንሲዎች ገንዘባችሁን የምትልኩ ከሆነ ለምሳሌ በመኒግራም ገንዘባችሁን የምትልኩ ከሆነ እዚህ ጋር ግን ማወቅ ያለባችሁ እነዚህ ኤጀንሲዎች እጅግ በጣም ብዙ ናቸው። መኒግራም ብቻ አይደለም፣ በጣም ብዙ ኤጀንሲዎች አሉ። ወደ ኢትዮጵያ ወደ ፈለጋችሁበት ሀገር በእነዚህ ኤጀንሲዎች አማካኝነት ገንዘባችሁን መላክ ትችላላችሁ። ነገር ግን እዚህ ጋር ማወቅ ያለባችሁ ወደ ባንኮች ገንዘባችሁን ስትልኩ በኤጀንሲዎች ከላካችሁ የተለየ ምንዛሬ እንደዚሁም ደግሞ በስዊፍት ገንዘባችሁን ከላካችሁ የተለየ ምንዛሬ እንዳላቸው ባንኮች ማወቅ አለባችሁ። እናም በዚህ ሰዓት በስዊፍት ብትልኩ ነው የተሻለ ምንዛሬ የምታገኙት ወይስ በኤጀንሲዎች ብትልኩ ነው የተሻለ ምንዛሬ የምታገኙት የሚለው ነገር በዚህ ቪዲዮአችን አንድ ላይ አብረን እንመለከተዋለን። ቤተሰቦች እዚህ ጋር ማወቅ ያለባችሁ ገንዘባችሁን በስዊፍት ስትልኩ ጉርሻ አታገኙም። ወደ ሁሉም ባንኮች ብትልኩ ጉርሻ አታገኙም፣ በስዊፍት ገንዘባችሁን የምትልኩ ከሆነ ማለት ነው። ነገር ግን በኤጀንሲዎች ገንዘባችሁን ደግሞ የምትልኩ ከሆነ ጉርሻ ታገኛላችሁ። በጣም በአሪፍ ዋጋም ይመነዝሯችኋል። አንዳንድ ባንኮች 10 ብር ጉርሻ አላቸው፣ 10 ብር ጨምሮ ይመነዝሯችኋል። አንዳንድ ባንኮች ደግሞ 9 ብር ጭማሪ ያላቸው፣ እንደዚሁም ደግሞ አንዳንድ ባንኮች 5 ብር 2 ብር ጭማሪ ያላቸው። እናም ሁሉም ባንኮች የተለያየ ጉርሻ መጠን አላቸው። እናም ቤተሰቦች እኔ መክራችሁ በኤጀንሲዎች ገንዘባችሁን ብትልኩ ጉርሻ ታገኛላችሁ። እንደዚሁም ደግሞ በጣም በአሪፍ ዋጋ ባንኮች ይመነዝሯችኋል። እናም ቤተሰቦች እነዚህ ኤጀንሲዎችን የት እንደምታገኙ ማወቅ የምፈልጉ ከሆነ በኮሜንት ላይ አሳውቁኝ። እኔ ደግሞ በነገው ቪዲዮ የእናንተን ኮሜንት ብዛት አይቼ የምነግራችሁ ይሆናል። ነገር ግን ከዛ በፊት የሚያስፈልጋችሁ ነገራቶች አሉ፣ እኔ በዛው ቪዲዮ የምነግራችሁ ይሆናል። ቤተሰቦች ወደ ቀጣይኛው ኮሜንት አለፍን። ባንኮች የሳዑዲ ሪያልን በካሽ ይዘው ካልገዙን እና እኛ የሳዑዲ ሪያሉን ወደ ዶላር ቀይረን ይዘን በመጣሳ የተሻለ አይደለም እንዴ ብሎ ጠይቀዋል። ምን መሰላችሁትና ወንድሞቼ፣ የሳዑዲ ሪያልን በካሽ ባንኮች አይገዙም። የሚገዙት የአሜሪካን ዶላርን፣ ዩሮን፣ ፓውንድ ነው። እነዚህም 3 ገንዘቦችን ብቻ ነው እነሱ የሚመነዝሩት። እናም እህትና ወንድሞቼ ከሳዑዲ ወደ ኢትዮጵያ የሳዑዲ ሪያልን ይዛችሁ ከመጣችሁ የግል ምንዛሬ ቢሮዎች ጋር ሄዳችሁ ማስመንዘር ትችላላችሁ። እዛ እናንተን ይገዟችኋል። የዱባይ ድርሃም ይሁን የተለያየ ሀገራት ገንዘብ ይሁን እነሱ የግል ምንዛሬ ቢሮዎች ይገዟችኋል። እንደዚህም ደግሞ ዋጋቸው እጅግ በጣም አሪፍ የሚባል ነው። እናም ቤተሰቦች
ቤተሰቦች ወደ ኢትዮጵያ ገንዘባችሁን የሳዑዲ ሪያል ይዛችሁ መጡ የተሻለ ይመስለኛል። የሳዑዲ ሪያልን ወደ ዶላር ቀይራችሁ ይዛችሁ ከመጡ የሳዑዲ ሪያልን ይዛችሁ መታችሁ እዚህ የግል ምንዛሬ ቢሮዎች ከሄዳችሁ ብታስመነዝሩ የተሻለ ይመስለኛል። እናም የግል ምንዛሬ ቢሮዎችን ስልክ ቁጥርና እንደዚሁም አድራሻቸውን ቴሌግራም ቻናላችን ላይ አስቀምጠንላችኋል። ከዛ ማግኘት ትችላላችሁ። የቴሌግራም ቻናላችን ሊንክ በኋላ ይምጠቁማችሁናል። እስከ ቪዲዮ መጨረሻ አብራችሁን ቆዩም። ቀጣኛውም ኮሜንት እንደዚህ ይላል። ሪያልን ወይም ደግሞ የሳዑዲ ሪያልን እንዴት አድርገን ወደ ዶላር የምንቀይር ብሎ ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ ሳዑዲ ውስጥ እንደዚሁ ጥቁር ገበያ ወይም ደግሞ ሐዋላ አለ። እዛ ማስመንዘር ወይም ደግሞ መቀየር ትችላላችሁ። እንደዚሁም ደግሞ የሳዑዲ ባንኮች እንደዚሁ ይሸጣሉ፣ ከነሱ መግዛት ትችላላችሁ። እንደዚሁም ደግሞ ገንዘባችሁን ከሳዑዲ ወደ አሜሪካ ገንዘባችሁ መላክ ፈልጋችሁ ከሆነ ስቲክፓይ ወይም ደግሞ ኤስቲሲፓይ የሚባለውን አፕሊኬሽን ተጠቅማችሁ ገንዘባችሁን ስትልኩ የሳዑዲ ሪያልን ስትልኩ ኮሚሽን ወይም ደግሞ ፊ ቆርጣችሁና ቀጥታ አሜሪካ ውስጥ ወዳሉ ባንኮች እንደዚሁም እናንተ ደግሞ የሞላችሁት አካውንት ላይ ገንዘቡ ቀጥታ ይገባል ማለት ነው። እንደዚሁም ያ የሳዑዲ ሪያል ወደ ዶላር ተቀይሮ ነው እዛ አካውንት ላይ ዶላሩ የሚገባው። እናም ቤተሰቦች የዛሬው ኮሜንት ይሄን ይመስል ነበር። ቤተሰቦች ያልተመለሱ እጅግ በጣም ብዙ ኮሜንቶች አሉ። ቪዲዮ እንዳይረዝምባችሁ ብለን ነው። እናም በነገው ቪዲዮ እንመለስበታለን። ቤተሰቦች ይሄ ቪዲዮ ለሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ለሌላ ኢትዮጵያ ወገኖቻችን ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተሰቦች በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 170 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17036 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 179 ብር ከ50 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 152 ብር ከ49 ሳንቲም እነዚህ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 147 ብር ከ71 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 150 ብር ከ67 ሳንቲም እነዚህ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 169 ብር ከ55 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 172 ብር ከ94 ሳንቲም እነዚህ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 198 ብር ከ05 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19805 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ እየገዛበት ያለው ዋጋ 173 ብር ከ59 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 177 ብር ከ07 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 214 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21411 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 186 ብር ከ11 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 189 ብር ከ83 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 121 ብር ከ69 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12169 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 106 ብር ከ56 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 108 ብር ከ71 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 110 ብር ከ95 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 11095 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 226 ብር ከ75 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 22675 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 198 ብር ከ99 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ97 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 555 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 55564 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ
እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 484 ብር ከ65 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 494 ብር ከ34 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 46 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4638 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ22 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ03 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 45 ብር ከ85 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 46 ብር ከ77 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 45 ብር ከ42 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4542 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 39 ብር ከ38 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ17 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 44 ብር ከ02 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 44 ብር ከ90 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 443 ብር ከ02 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 44302 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 240 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 24028 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 452 ብር ከ30 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 45230 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 51 ብር ከ88 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 5188 ብር እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች የቴሌግራም ቻናላችን ሊንክ የት እንደምታገኙ ልጠቁማችሁ። ቴሌግራም ቻናላችን ሊንክ ከዚህ ቪዲዮ ስር ያለውን ጽሁፍ አንድ ክሊክ በምታደርጉበት ሰዓት ብዙ ጽሁፎች ይመጡላችኋል ዲስክሪፕሽን ላይ ማለት ነው። ዲስክሪፕሽን ውስጥ እንግዲህ የቴሌግራም ቻናላችን ሊንክ የሚላለ እሱን አንድ ክሊክ በምታደርጉበት ሰዓት ወደ ቴሌግራም ቻናላችን ይወስዳችኋል። እናም አዲስ ነገር ካለ በዛ በቴሌግራም ቻናላችን እናሳውቃችኋለን። ቤተሰቦች ቪዲዮ ላይክ ማድረጋችሁን ያዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።